ዴዚ የእግዚአብሔር ብርታት ይሁንና ጽናት ውስጥ የኔ እናት እናታችንን በገነት ያኖርልን። ዴዚ ቅድስት ድንግል ማርያም ከጎንሽ ትሁን፣ ብርታት ይስጥሽ። የአሌክስ እና የዴዚ ፋሚሊዎች እውነት ነው የዴዚ እናት አርፋለች። እግዚአብሔር ለመላው ቤተሰብ እኔ እጄ የምሬ ነው የምላችሁ፣ እጄ እየተንቀጠቀጠ ነው። የራሴ እጅ እየተንቀጠቀጠ ነው። እንግዲህ ቴንክ ዩ ሶ ማች ለደኔዳ ወስልክል የፈለግኩት ለነገሩ አንተም ቼክ አላረገኝም። አሁን እንዴት ነሽ እንኳን አላልክም። ችግር የለም ብቻ ምንም ቢሆን የመከርክልኝ ነገር ስላለ ደውለታ ቆጥሬ እና ያው ቤታቸውን በልተናል ምናምን ያው ፋሚሊ ነን ብዬ ነው እና ደህና ነው ወይ? ደህና ናችሁ ወይ? ደህና ናችሁ ወይ? በቃ ያው ዴዚ ሄዳለች። እንግዲህ በቃ ምንም የምናደርገው ነገር የለም። ወደፊት በቃ ህይወቷን ማየት ነው። ዊሽ አደረጉላክ እና በቃ እኛ ደህና ነን። ሰምታችኋታል ድምጿ እንዴት እንደተቆራረጠ። መጨረሻ ተስፋ የቆረጠሽ ጊዜ ነው ይሄ ቴክስት፣ ይሄ ቮይስ። ዜዳውን ጥቁር አርገሽ የምትቀመጩ ማለት ነው። መድኃኒዓለም ህይወትሽን ያጥቁረው ነገር ስላለ ደውለታ ቆጥሬ እና ያው ቤታቸውን በልተናል ምናምን ያው ፋሚሊ ነን ብዬ ነው እና ደህና ነው ወይ? ደህና ናችሁ ወይ? ደህና ናችሁ ወይ? በቃ ያው ዴዚ ሄዳለች። እንግዲህ በቃ ምንም የምናደርገው ነገር የለም። ወደፊት በቃ ህይወቷን ማየት ነው። ዊሽ አደረጉላክ እና በቃ እኛ ደህና ነን እና በቃ እሱን ልነግርህ ነው እና በቃ ስመጣ ኮንታክት አድርጋችኋለሁ፣ እንጠይቃለን። በቃ አንተም በርታ እና በቃ ወታክሱንሽ ሲስተርን ሀይበልልኝ ባይ እና እናትየዋን አታቋትም። እናትየዋን ስለማታቋት ነው። እንዴት ልበላችሁ፣ ዲሴቢሊቲ አይደለም ዲሴብል መሆን ሳይሆን በተፈጥሮ የሆነ ምስኪን በጣም ሻይ የሆኑ ሰዎች የሉ። እናትየዋ ማለት እንደዛ ናት። በጣም እናትየዋ ልብ የሚሰብር ነገር ነው። እኔ እንዲሆኝ እንጂ ደግሞ አንድ ስልክ ቁጥር አይደለም ማአት ራቋት አይደለም። አንተ ዮኒ የምትባል ዮኒን ሚዩት አርግልኝ በእናት ሮባ። እና ምን ልላችሁ ነው፣ ማንም ሳይኖራችሁ ፖቴንሻል እንዳላችሁ ሳይታወቅ ገና ደም እያላችሁ እትብታችሁ ገና ሲቆረጥ እናታችሁ ነበረች። መጥፎ እናት የለም ወይ? አለ። ከልጅነታችሁ የእናንተን ሰክሰስፉል መሆን የምትፈልግ እናንተን ተንከባክባ ያሳደገች እናት ግን እሷ ስትከፋ ከምታዩ ብትሞቱ ይሻላል። ቀጥታ መልእክቴን ለማስተላለፍ ፈልገው ለምሳሌ እንደ ዜድ ጎረምሳው አይነት ዜድ የአረብ ሀገር ያለው ጎረምሳው ደስ አለሽ አይደል? ደስ አለሽ። ልጄን እያለች በየሰው ዋትሳፕ ሜሴጅ ላይ በየዋትሳፕ ሜሴጁ ላይ እናትየዋ ልጄን ነው የምትለው። አንቺ ግን የጌምሽ ፍጆታ አረግሻት። ዴዚ ጋር ብዙ ሰው ያያል። ስለዚህ እናትሽ እንዲህ አርጋ ስተትም ቢሆን ደበቅ። በቃ የዴዚ ነገር ፎርዋርድ ባረግልሽ ደስ ይለኛል። እንዲሁም ዴዚ ሙሉ የእናትሽን አማርኛ ችለሽ በደንብ አማርኛ ችለሽ ብትሰሚ ማለት ነው። እኔማ በቃ የተኮ መስሎኝ ጊቭ አፕ አድርጌ ነበረ። ስላንቺ ነው የምታወራው። በተረፈሽ ቴንክ ዩ ሶ ማች አናግራታለሁ። በቃ የዴዚ ነገር ጥሩ ነው። አሁን እየተሻሻለ ነው፣ እየበረደ ነው። በጣም ትልቅ ለውጥ አለ። አትሊስት አሁን የምንፈራው ባይዘዌ እንዲህ የምትለው ማለት ነው። ዴዚ ለ2 ወር ዘግታት ነው እናትየዋ እንደዚህ የምትለው
እናትየዋ እንዲህ እኔ እናትየዋ እያለች ይሄን ነገር አላወራም ብዬ ነው ዴዚ ሪች አውት ለማድረግ ሞክሬ ነበር። በጣም ዘግተሻት ራሱ ስላንቺ ነው የምታስበው የነበረው። ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው፣ ሁሌ ስለ ልጇ ነበር የምትጨነቀው። እኔ ማንም ሰው ቁም ነገር ውስጥ በማይከተን ጊዜ ዴዚን የመሰለች ልጅ ይዛ ቤታችን መጣ አክብራን ምሳ በልተን ከሲስተር ጋር እንደ ቤተሰብ ሆኖ በደንብ ተቀራርበን ለዚህ ማዲንጎ ልጅ ምስክር ናት ዲቦራ አብረው መጣው ብቻ በጣም አሪፍ ታይም አሳልፈን እና ኢቭን ሁሌ ዋትስአፕ ላይ ሜሴጅ ትልክልኝ ነበር። ሁሌ ቮይስ፣ ሁሌ ስለ ልጇ ነው የምታስበው። ይሄ ዴዚ አማርኛ ስለማትችል አትሰማውም፣ ብትሰማውም ችግር የለውም። ለሌሎቻችሁ እንዳይረፍድባችሁ ነው። እናታችሁን የሚበልጥ ነገር አይምጣባችሁ። ብታስከፋችሁ ራሱ አደባባይ ላይ አትወጡ። ዴዚን በቻልኩት መጠን እሷ እንዳለች ለመምከር ሞክሬያለሁ። በጣም ግን እኔ እንጃ ሰምሃው ብሎክ እደረጋለሁ ኢንስታግራሟ ላይ በቃ መጥፎ ጓደኞች ነው የገጠመችው። ስለ ባሏ ምናምን አይደለም ብለው ግን በቃ የሚመክራት ሰው በጣም መጥፎ ሰው ነበር በዙሪያዋ። ለምን አትሰማም ነበር? እናትሽን አታስቀይሚያት፣ እናትሽን ሚዲያ ላይ አትውጣ። በጣም ነው የምላት በጣም አሁን ያው ጸጸቱ እድሜ ልክ የሚለቃት አይመስለኝም። ለሌሎቻችሁ የምላችሁ ቤተሰቦቻችሁን አታሳዝኑ። አሁን እኔ የእናትየዋን ዋትስአፕ ላይ ስትልክልኝ የነበረው እንዴት ልጇ እንደምትፈልግ እንዴት እንደምትሳሳላት ሳስበው በጣም ነው ያመመኝ። የልጇን እንዴት ልበላችሁ ከልጇ ጋር ሳትታረቅ ማለፏ። ምክንያቱም ኤቭሪ ታይም ልጇ ነበረች ከፊት የምትመጣው ኤቭሪ ታይም እንዲሆነች እኮ እንዲሆነችብኝ። ለምን ማንም ሳይኖር ምንም ሳይኖራት ልጇን ጠንክራ ብቻዋን እንደ ሲንግል ማም ያሳደገቻት እሷ ናት። እና ሰምሃው የተሳሳተ ነገር ቢኖር ራሱ እንዲህ መቆራረጥ የለባቸውም ነበር። እና እናንተም የእድሜ ልክ ጸጸት እንዳይዛችሁ። አንዳንድ ጓደኞች ደግሞ ተው፣ ከራሳችሁ ቤተሰብ ሳትጣሉ ሰውን ከቤተሰብ አታርቁ። ምንም ቢሆን እናት ናት። እና በጣም ነው ያዘንኩት። ቲናዬ የኔ እናት ነፍስ መርዝነሽ እሺ፣ ቴንኪው አመሰግናለሁ። መርዝነሽ ምናምን ለምትሳደሩ እንኳን ደስ አለሽ ለምትሉኝ እኔ ደስ ብሎኝ አያውቅም። እኔ ከልቤ ነው ያዘንኩት። መብርሃን ምስክሬ ናት። ከልቤ ነው ያዘንኩት። ምንድነው መርዝነቴ? እሷ ደህና ናት። ቀስሟ ይሰበራል፣ ልቧ ይሰበራል፣ ታዝናለች። እናት እኮ ናት። እንዴት ደህና ትሆናለች? እግዚአብሔር ጽናት ይስጣት፣ ብርታት ይስጣት። ቅድስት ድንግል ማርያም ከጎኗ ትሁን፣ ታጽናናት። አይደለም እሷ ልጇ እናቷ እኔ ራሱ ስላወራኋት በዋትስአፕ ስለማወራት የነበር እናቷ እኔ ማርያም በጣም ያዘንኩት በጣም አሁንም ተው በቃ ያለፈ ሪከር የምትወዷት ከሆነ ለእናቷ አዝናችሁ ከሆነ ለዴዚ አዝናችሁ ከሆነ በቃ ለልጅቷ ስትሉ መጥፎ ኮሜንት የእሷ የድሮ ንግግር እያመጣችሁ የምትለጥፉ እግዚአብሔር እንዶ ልቦና ይስጣችሁ። ማርያምን እንዶ እግዚአብሔር ልቦና ይስጣችሁ። ከድሮ እያመጣችሁ ለቪዋችሁ ለቫይራላችሁ ለቪዋችሁ በቃ ማርያምን ለቪው ብላችሁ በቃ የእሱ የልጅቷ ቀስም መስፈር ብትሰድቡኝም ምንም ብትሉኝ ስለማላውቃችሁ ምንም ማለም። አሁን ለልጅቷ ደግሞ ሌላ ስብራት እንትን አታርጉላት።
ተው ማርያምን ተው። የእናት ሞት ከባድ ነው አይደለም? እናት ለሞቱ እናት ላለን እንኳን የእናት ሞት እንዴት እንደሆነ ሁላችን እናውቀዋለን። እና ተው እናታችሁ ተው፣ ጽናት ይስጣሽ በሏት ብቻ። ምንም አትናገሩ በቃ። ልጅቷን በሰላም እስከምትገላገል ነፍሰ ጡር ናት። እና ተው በቃ። አንዳንድ ዝም ብላችሁ የምትሳደቡ የስድብ ውሱስ ነው ያለባችሁ። ምንድነው አላውቅም። እያመጣችሁ ያለፈ ሪከርድ እየለጠፋችሁ ያለፈ እንትን ለእሷ የባሰ ጸጸት እንዲኖራት የምታደርጉ ሰዎች እግዚአብሔር እንግዲህ ያው ይቅር ይበላችሁ። ማርያምን እግዚአብሔር እሷን ለቀቅ አድርጓት በቃ ተው። ከዛ ውጭ እኛ ህዝቡ እግዚአብሔር ያጥናት ነው የሚባለው እንጂ የድሮ እያመጡ ፎቶ የእሷ እየለጠፉ የእሷ ቪዲዮ እንትን የተናገረችው እንትን እያደረጉ ሌላ ጸጸት ሌላ ነገር ልጅቷ እንድትሆን እያደረጓት ያሉ እኮ የኛ ሰው እኮ እንደዚህ ነው። የኛ ሶሻል ሚዲያ ነገር ታውቂያለሽ። ይሄ ለአንቺ አዲስሽ አይደለም አይደለ? ከእሷ በላይ አንቺ ታውቂያለሽ ስለ ሶሻል ሚዲያ፣ ከልጅቷ በላይ አንቺ ታውቂያለሽ ስለ ሶሻል ሚዲያ። ስለዚህ ሌላ ይግረምሽ። እሷን ባይሆን ማጽናናት ነው ከጎኗ መሆን ነው እንጂ ገና ብዙ ነገር ይባላል። ለዚህ ደግሞ ሬዲ ራስሽን ማድረግ ነው። ገና ብዙ ነገር ይላሉ። ምን ደግሞ ሶሻል ሚዲያ የሚሉት ነገር ይጠፋል። እንደሚሰድብ አውቃለሁ፣ እንደ ብዙ ነገር እንደሚተቹኝ ይላሉ። በዛ ጊዜ ከጎናቸው ስለነበርኩ እኔ ማዕት እንደሚመጣብኝ አውቃለሁ። አዎ እኮ ይሄንን አንቺ ካወቅሽ እሷን ነው ለማበረታት ከጎኗ መሆን። ሰው አለ አላለ ምን ይሄ ለአንቺ አዲስ ነገርሽ ነው እንዴ? ስንት ዋጋ የከፈልሽበት ነገር አይደል እንዴ? አዎ በዛ ኮሚቴ ያይዞኛል። ታዲያ ከጎናቸው ስለነበርኩ በዛ ንቀሽታያቸው ለአንቺ ደግሞ መናቅ። ይሄ ፌክ አካውንት ሆናችሁ ስማችሁ የሆነ ነገር ሆኖ ቪዲዮ የሌላችሁ አንዳንዴ ጾታችሁ ሴት ከወንድ መለየት መረዳት የማትችሉ ወንዶች አጀንዳ ቤት ከፍቶ የማይሆን ቃላትን የምትለዋወጡ አይምሯቸው የቆሸሸ ሰዎች እባካችሁ ሰከን በሉ፣ ቀን ስጡት። ሰው ለቀብሩም ለሰልስቱም ለአርባውም ሰው ቀን ሰጥቶ ሀዘኑ ረገብ ሲል ስለ ብዙ ነገር ይወራል። እና እኔ እንደ ልመና እንደ ምክርም ነው እዚህ ቤት ያላችሁን ቤትም ከፍታችሁ ብዙ የምታወሩት ቀን እንደው ሌላው አይደለም። ወቀሳውንም ውዳሴ ማን ነው የሚልሽ? ይኸው ሲመጡ በቃ አንቺ ነሽ ተጠያቂ ነሽ፣ አንቺ ገዳይ ነሽ። እኔ ምን አይነት አስተሳሰብ ነው ያለው ይህ ህዝብ? እኔ እንደው ቅዱስ ሚካኤል አድርጎት የቲክቶክ ከዚህ ባጠፋው ይሄ አፕሊኬሽን ማርያምን ታያቸው። ገዳይን የሚያውቀው ገዳዩ እሺ፣ ማንም አይምሰልሽ። ዜዶ እንዳትደነቂ፣ ምንም እንዳትደነቂ። ቢኮዝ ዲስ ፒፕል አሁን ይሄንን ነገር የሚመኙ ሰዎች ይህን ሃይማኖት ውስጥ ያሉ ናቸው፣ ቅብርጥሴ ናቸው። ግን ደንበኛ ቆሻሻ ስለ ምግባር ያላቸው ሰዎች ስለማንም የሚያዙ ስለ አይደለም ስለነዚህ ስለ ነፍሷ ከዚች ምድር ላለፈችው እህታችን ይቅርና አይደለም እነዚህ ህጻናት ልጆች ይቅርና ለቤተሰቦቻችሁን ኬር ያላቸው ሰዎች አሉ። እንደዚህ አይነት ሰዎች ስለ እውነት እኔ ብዙ ነገር አይቻለሁ። እኔ በዚች በ5-6 ዓመት ውስጥና ከልጇ በላይ ከወደዋት ወደ አዝነው አይደለም መናገር ልጇ እንድትጎዳ ስለፈለጉ ብቻ እውነት ልጅ እንድትናገር ይናይ ነው። በቃ ዝም በሉ ታያችሁ። ሊያጣሏት ነው፣ ሊያጣሉሽ ነው ከወዳጆችሽ ከአሌክስ ከነዴዚ ሊያጣሉሽ ነው። ምን ውስጥ አልጣላም። ለእሷም ደውዬላት ነበር፣ ቮይስ ማስቀምጬላታለሁ ከአሌክስ ግን ማውርጭ ቅድም ለምን አውሪ አሉኝ። ምን ላውራ አልኳቸው።